የአብርሽ አባት በጣም ተደስተው ነው ያሉት። እውነት ለመናገር ከሆነ የሚያስደስት ዜና ነው ዛሬ ይዤላችሁ የመጣሁት። እንደሚታወቀው ትላንትና ሄርሜላ እንግዲህ ከነ አብርሃም ህይወት ወጥቻለሁ፣ ከነ አብርሽ ህይወት እወጣለሁ፣ ሩታና አብርሃም አንድ ላይ መሆን አለባችሁ ብላ ሄዳ ነበር። በዚህም እንግዲህ ጋሼ እውነት ለመናገር በጣም ተደስተዋል። አብርሃምና ሩታን አሁን አንድ ላይ ማገናኘት አለብን፣ አብርሃምና ሩታ አንድ ላይ መሆን አለባችሁ፣ አብርሃምና ሩታ አንድ ላይ እንዲሆኑ እንፈልጋለን ሲሉ ጋሽዬ የአብርሽ አባት ተናግሯል። እውነት ለመናገር በጣም ደስ የሚል ነገር ነው ጋሽዬ እንግዲህ የተናገሩት። አብርሃምና ሩታን አንድ ላይ ለማድረግ በጣም ብዙ ነገር እያደረጉ የሚገኙ አባት ናቸው። በጣም ቅን የሆኑ አባት ናቸው ማለት ነው። ጋሽዬ ማለት እውነት ለመናገር ለልጃቸው ራሱ አያዳሉም፣ ለአብርሃም አያዳሉም። አብርሃምና ሩታን በአንድ አይናቸውን የሚያያቸው ማለት ነው። በጣም ደስ የሚሉ ቅን የሆኑ አባት ናቸው። በጣም ነው ደስ የሚሉት። እኛ የምንፈልገው እንግዲህ አብርሃምና ሩታ አንድ ላይ እንዲሆኑ ነው። ስለዚህ አብርሃምና ሩታ አንድ ላይ እንዲሆኑልን እኛም በጣም ነው የምንፈልገው ማለት ነው። ስለዚህ አብርሃምና ሩታ አንድ ላይ ቢሆኑልን፣ አንድ ላይ ሆነው ህይወታቸውን ቢመሩ እኛም በጣም ደስ ይሚለን። በጣም ብዙ ሰዎችም አብርሃምና ሩታ ለምንድነው አንድ ላይ የማይሆኑት እያሉ ኮሜንት ላይ ይጻፉልኝ ይገኛሉ። እንግዲህ በቅርቡ ታያላችሁ በአዲስ ቪዲዮ እንደሚመጡ እንግዲህ አሳውቋል። አብርሽ በጣም ደስ የሚል ነገር ነው ነግሮኛል። በአዲስ ቪዲዮ ይመጣሉ፣ በአዲስ ነገር ይመጣሉ፣ ከሩታ ጋር በአዲስ መንፈስ እንሰራለን ብሎ ነግሮኛል ማለት ነው። እውነት ለመናገር በጣም ደስ የሚል ዜና ነው ዛሬ ይዤላችሁ የመጣሁት። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮውን ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ደህና ሁኑልኝ።